ኦፕሬቲንግ ሲስተም በኮምፒውተራችን ላይ የሚጫን በጣም አስፈላጊ የሆነ ሶፍትዌር ነው። ይህም ሶፍትዌር በኮምፒውተራችን ውስጥ የምናገኛቸውን የማስታወሻና የስሌት ክፍሎች በተጨማሪም ሁሉንም ሃርድዌር እና ሶፍትዌሮች ይቆጣጠራል። ለተጠቃሚም የኮምፒውተሩን ቋንቋ ሳይረዳ እንኳን ከኮምፒውተሩ ጋር ለመግባባት ያስችለዋል። ያለ ኦፕሬቲንግ ሲስተም ኮምፒውተር ምንም አይነት ጥቅም ሊሰጠን አይችልም። በዚህ ቪዲዮ ስለ ኦፕሬቲንግ ሲስተም ምንነትና ስለተለያዩ የኦፕሬቲንግ ሲስተም አይነቶች የምናይ ይሆናል። የኮምፒውተራችን ኦፕሬቲንግ ሲስተም በኮምፒውተራችን ላይ የሚገኙትን ሁሉንም ሶፍትዌር እና ሃርድዌር ያስተዳድራል። በአብዛኛው በኮምፒውተራችን ላይ ያሉ የተለያዩ ፕሮግራሞች በተመሳሳይ ጊዜ ስራቸውን ሊያከናውኑ ይችላሉ። እነዚህ ፕሮግራሞች በኮምፒውተራችን ውስጥ የሚገኙትን CPU፣ ሚሞሪ እና ስቶሬጅ የምንላቸውን ክፍሎች ለመጠቀም ይፈልጋሉ። እናም እነዚህ ፕሮግራሞች የሚፈልጓቸውን እነዚህን የኮምፒውተር ክፍሎች መጠቀም እንዲችሉ የማስተባበርን ስራ የሚሰራልን ኦፕሬቲንግ ሲስተም ነው። ኦፕሬቲንግ ሲስተሞች ብዙውን ጊዜ በምንገዛቸው ኮምፒውተሮች ላይ ቀድሞ ተጭነው ይመጣሉ። አብዛኛው ሰውም እነዚህን የተጫኑ ኦፕሬቲንግ ሲስተሞች ይጠቀማል። ነገር ግን እነዚህን ኦፕሬቲንግ ሲስተሞች ማሻሻል ወይም ጭራሹኑ በሌላ መቀየር እንችላለን። ለግል ኮምፒውተሮች በአብዛኛው የተለመዱት ሶስቱ ኦፕሬቲንግ ሲስተሞች ማይክሮሶፍት ዊንዶውስ፣ ማክ ኦኤስ እና ሊኑክስ የተባሉት ናቸው። ዘመናዊ ኦፕሬቲንግ ሲስተሞች ለተጠቃሚ ምቹ የሆኑ ግራፊካል ዩዘር ኢንተርፌስ ወይም ጉዊ የምንለውን ይጠቀማሉ። ጉዊ ማውዛችንን በመጠቀም የተለያዩ ምስሎችን፣ ቁልፎችንና ዝርዝሮችን ላያቸው ላይ ጠቅ ለማድረግና ለመግባባት ያስችለናል። በተጨማሪም ሁሉንም ነገሮች በተለያዩ ምስሎችና ጽሑፎች ጥምረት በመጠቀም በግልጽ ለአጠቃቀም ምቹ አድርጎ ያሳየናል። የእያንዳንዱ ኦፕሬቲንግ ሲስተሞች ጉዊ የተለየ መልክና ስሜት አለው። እናም ከአንዱ ወደ ሌላ ኦፕሬቲንግ ሲስተም ስንቀይር መጀመሪያ አካባቢ ግር የሚል ስሜት ሊሰማን ይችላል። ነገር ግን ዘመናዊ ኦፕሬቲንግ ሲስተሞች ለአጠቃቀም ቀላል ሆነው የተሰሩ ስለሆኑና አብዛኛው መሰረታዊ አሰራራቸው ተመሳሳይ ስለሆነ በቀላሉ ከአንዱ ወደ ሌላው መቀየር እንችላለን። የዊንዶውስ ኦፕሬቲንግ ሲስተም የተፈጠረው በማይክሮሶፍት ድርጅት በ1980ዎቹ አጋማሽ ሲሆን ከዚያን ጊዜ አንስቶም ብዙ አይነት የተለያዩ የዊንዶውስ ዝርያዎች ተሰርተዋል። ከነዚህም ውስጥ የቅርብ ጊዜ ስሪት የሆኑት ዊንዶውስ 11፣ ዊንዶውስ 10፣ ዊንዶውስ 8፣ ዊንዶውስ 7 እና ዊንዶውስ ቪስታ የሚባሉት የኦፕሬቲንግ ሲስተሞች ናቸው። በዓለማችን በአብዛኞቹ አዳዲስ ኮምፒውተሮች ላይ ተጭኖ የሚመጣው የዊንዶውስ ኦፕሬቲንግ ሲስተም ነው። ይህም የዊንዶውስ ኦፕሬቲንግ ሲስተምን በዓለም ታዋቂው የኦፕሬቲንግ ሲስተም እንዲሆን አድርጎታል። ቀደም ሲል OS X ተብሎ የሚጠራው የአሁኑ ማክ ኦኤስ በአፕል ድርጅት የተፈጠረ የኦፕሬቲንግ ሲስተም ነው። ይህም ኦፕሬቲንግ ሲስተም በሁሉም የማኪንቶሽ ኮምፒውተሮች ላይ ተጭኖ ይገኛል። የማክ ኦኤስ የተለያዩ ዝርያዎች አሉት። እነሱም ሞሃቬ፣ ሃይ ሲየራ እና ሲየራ የተባሉ ናቸው። እንደ ስታት ካውንተር ግሎባል ጥናት ከሆነ በዓለማችን ላይ የማክ ኦፕሬቲንግ ሲስተም ከ10% ያነሰ ድርሻ ያለው ሲሆን በሌላ በኩል የዊንዶውስ ኦፕሬቲንግ ሲስተም ደግሞ ከ80% በላይ ድርሻ አለው። ይህም ለመሆኑ እንደ ዋና ምክንያት የሚነሳው የአፕል ኮምፒውተሮች ዋጋቸው ውድ መሆኑ ነው። ነገር ግን ብዙ ሰዎች ከዊንዶውስ ይልቅ የማክ ኦፕሬቲንግ ሲስተም መልክና ስሜትን ይመርጣሉ። ሊኑክስ የሚባለው ኦፕሬቲንግ ሲስተም ኦፕን ሶርስ የሚባሉት የኦፕሬቲንግ ሲስተሞች ዝርያ ሲሆን ኦፕን ሶርስ ማለትም ይህ ኦፕሬቲንግ ሲስተም በዓለም ዙሪያ በማንኛውም ሰው ሊሻሻልና ሊሰራጭ ይችላል ማለት ነው። ይህም መሆኑ እንደ ዊንዶውስ ካሉ በማይክሮሶፍት ባለቤትነት ብቻ ሊሻሻሉ ከሚችሉት ኦፕሬቲንግ ሲስተሞች ይለየዋል። የሊኑክስ ዋና መልካም ጎኑ ነፃ መሆኑና በተለያዩ ዝርያዎች አማራጭ መገኘቱ ነው። ለምሳሌ ኡቡንቱ፣ ሊነክስ ሚንት እና ፌዶራ የሚባሉትን ዝርያዎች ማንሳት ይቻላል። እንደ ስታት ካውንተር ግሎባል ጥናት ከሆነ የሊኑክስ ተጠቃሚዎች ቁጥር በዓለም ከ2% የማይበልጥ ነው። ነገር ግን ለማሻሻልና ለመቀያየር ምቹ ስለሆነ
በዓለማችን የሚገኙ አብዛኛዎቹ የሰርቨር ኮምፒውተሮች ይህን የኦፕሬቲንግ ሲስተም ይጠቀማሉ። እስካሁን ያየናቸው ኦፕሬቲንግ ሲስተሞች በዴስክቶፕ እና ላፕቶፕ ኮምፒውተሮች ላይ የሚጫኑ ናቸው። እንደ ስልክ፣ ታብሌት ኮምፒውተር እና MP3 ማጫወቻዎች ያሉ ተንቀሳቃሽ መሳሪያዎች ከዴስክቶፕ እና ላፕቶፕ ኮምፒውተሮች የተለዩ በመሆናቸው በተለየ ሁኔታ ለተንቀሳቃሽ መሳሪያዎች የተሰሩ ኦፕሬቲንግ ሲስተሞችን ይጠቀማሉ። ለነዚህ እንደ ምሳሌ የምናነሳቸው የአፕሉን iOS እና የጉግሉን አንድሮይድ ኦፕሬቲንግ ሲስተሞች ነው። የተንቀሳቃሽ መሳሪያዎች ኦፕሬቲንግ ሲስተሞች ለዴስክቶፕ እና ላፕቶፕ ኮምፒውተሮች እንደተሰሩት ኦፕሬቲንግ ሲስተሞች ሁሉንም አይነት የኮምፒውተር ስራዎች ለመስራት የሚያስችሉ አይደሉም። ስለዚህም አንዳንድ መደበኛ ኮምፒውተር ላይ የሚጫኑ የሶፍትዌር አይነቶችን ለመጫን አያስችሉንም። ሆኖም እንደ ፊልም መመልከት፣ ድረገጽ መጎብኘት፣ ካሌንደር ማስተካከልና ጌም መጫወትን የመሳሰሉትን ተግባራት ለማከናወን ያስችሉናል። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።